ሰላም፣ ይህ አልዌ ሪያክትስ ነው። ዛሬ ስለ ብሬክ ሲስተም ወይም ደግሞ የፍሬን ስርዓት ወይም ህግ እናያለን። የፍሬን ስርዓት ወይም ህግ ወይም ብሬክ ሲስተም ተሽከርካሪን ለማቆም የሚያገለግለን በሁሉም የተሽከርካሪ አይነቶች ላይ የምናገኘው ሲስተም ነው። ስለዚህ የተሽከርካሪ የብሬክ ሲስተምን በተለያዩ ክፍሎች ልንከፍለው እንችላለን። የመጀመሪያው የምንከፍለው በእንቅስቃሴ ነው። ማለትም ሞድ ኦፍ አክቹዌሽን የምንለው ነው። ሞድ ኦፍ አክቹዌሽንን በሁለት አይነት መንገድ እናያለን። የመጀመሪያው ፉት ፔዳል፣ ሁለተኛው ደግሞ ሃንድ ፔዳል ወይም ደግሞ የእጅ ፍሬን እና የእግር ፍሬን ብለን የምንከፍለው ነው ማለት ነው። ሁለተኛው የብሬክ ሲስተምን የምንከፍልበት መንገድ ሞድ ኦፍ ኦፕሬሽን ይባላል። ይህም የአየር ብሬክ ወይም ደግሞ ኤር ብሬክ፣ ሁለተኛው ሜካኒካል ፍሬን ወይም ደግሞ ሜካኒካል ብሬክ፣ ሶስተኛው ኤሌክትሪካል ፍሬን ወይም ደግሞ ኤሌክትሪካል ብሬክ፣ አራተኛው ቫኪዩም ብሬክ፣ አምስተኛው ደግሞ የሃይድሮሊክ ወይም ደግሞ ፍሉድ ብሬክ የምንለው ነው ማለት ነው። ሶስተኛው የብሬክ አይነትን የምንከፍልበት መንገድ የፊትና የኋላ ጎማን መሰረት ያደረገ ወይም ደግሞ በፊተኛውና በኋለኛው ጎማ ላይ በሚከወን ድርጊት መሰረት ያደረገ ነው። እሱም የፊት ጎማ ፍሬን እና የኋላ ጎማ ፍሬን ወይም ደግሞ በእንግሊዝኛው ፍሮንት ዊል ብሬክ እና ሬር ዊል ብሬክ ተብሎ በሁለት ይከፈላል ማለት ነው። አራተኛው የብሬክ ስርዓትን የምንከፍልበት መንገድ የፍሬኑና የጎማውን ወይም ደግሞ ዊሉን ግንኙነት መሰረት ያደረገ አከፋፈል ይሆናል። እሱም ኤክስተርናሊ ኮንትራክቲንግ እና ኢንተርናሊ ኤክስፓንዲንግ ወይም ደግሞ ከውስጥ ወደ ውጭ ፍሬኑ ከዊሉ ጋር ሲገናኝና ከውጭ ወደ ውስጥ ፍሬኑ ከዊሉ ጋር የሚገናኝበትን መንገድ መሰረት ያደረገ አከፋፈል ይሆናል ማለት ነው። የብሬክ ሲስተም በእንደዚህ አይነት መልኩ ልንከፍለው እንችላለን። ቪዲዮውን ላይክ፣ ሼር፣ ኮሜንት አድርጉት።